ምን ይሰራ ነው? ምንም ምን ነው? ትልቅ ስህተት ነው የሰራው። ብሌንም ጆ ለበቀል እንደገባ አውቃለች። ምክንያቱም ከዚህ በፊት ራሱ አላመነችውም ነበረ። አሁን ግን በር ላይ ራሱ ተደብቆ ያዳመጠ በነበረበት ሰዓት ምንድነው የሚያዳምጠው? ለምንድነው ይሄ ልጅ ልቤ ሊያምነው ያልቻለ? ቆይ ማን ነው? ምንድነው እየፈለገው እያለች በነበረችበት ሰዓት አቶ በኃይሉም ደውሎለት ነበረ ለጆን። ምክንያቱም ጆን ደግሞ ያው አቶ በኃይሉ መስራት ያቃተውን ነገር እንዲያደርግለት የእሱ መሳሪያ ስለነበረ በደንብ አድርጎ ማሳመን ስለነበረበት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራን ድራማ ነው እዤላችሁ የመጣሁትኝ። እኔ ሆኖ ለመናገር ከዚህ ድራማ ውስጥ በጣም ደስ የሚሉኝ ሳሚ በጣም ነው ደስ የሚለኝ። ወይዘሮ ሰላምን ብትሆን ብሌን አሁን ላይ ከበፊቱ መጠራጠር ጀምራለች። ግን ደግሞ ወይዘሮ ሰላም ደግሞ በጣም ታምናለች፣ ሁሉንም ሰውን የምታምን ሲቀጥል ደግሞ የእንትና ጓደኛ ላልኩም ቃል ማለት ነው። ቃል ራሱ በጣም ቆራጥ ነች። የፈለገችውን ነገር ከማድረግ ወይም ደግሞ አደርገዋለሁ ካለች ታደርገዋለች እና በወሬ ብቻ አትቀርም። አቶ በኃይሉ ግን በጣም ነው የተናደደ። ምክንያቱም ብዙ ነገር ከጆን ጋር እያወራ በነበረበት ሰዓት ዳግም ደግሞ ከክፍሉ ሲወጣ ጆን በጣም ነበር የደነገጠው። ሁንም አቶ በኃይሉን እያወራ ነበረ። ጋሼ መልሼ ደውልልሃለሁ ብሎት እንግዲህ መልሶ አልደወለለትም ነበር እና ጆንም በጣም ነው የደነገጠው። ምክንያቱም ያወራሁትን ነገር ሰምቷል ወይ አልሰማም እያለ በጥርጣሬ ውስጥ በነበረበት ሰዓት ዳግምም ለምንድን ነው ክፍሌ በር ላይ መጥተህ የምትለፈልፈው ብሎ በሚለው ሰዓት አልሰማኝም ብሎ ተረጋግቷል። ምክንያቱም ከረበሽኩ በጣም ይቅርታ እንደዚህ ያወራሁ አልመሰለኝም ነበር ብሎ ዳግምን ጠይቆታል። ማነህ አንተ በሚለው ሰዓት ዳግምም እኔ ጆን እባላለሁ ብሎ እጁን ሲልክለት ዳግምም ሰላምታ ሊመልስለት አልቻለም። ምክንያቱም በጣም ነበር የተናደደ። የዳግም ስራ ደግሞ በጣም ነው የሚያናድረው ለመናገር ማለት ነው። እና ወደ ሳሚና ብሌን ስንል እንግዲህ ብሌንም እኔ ራስ ወዳድ የሆንኩ እየመሰለኝ ነው። ምክንያቱም ሁሌ አንተ ታጠገቤ እንድትሆን እፈልጋለሁ፣ ስትሄድ ደግሞ ይከፋኛል። ራስ ወዳድነቴን እያሳወቅኩ ነው በምትለው ሰዓት እኔ ከአንቺ ምንም አይነት ነገር ፈልጌ አላውቅም፣ ዝም ብዬ ነው የምወድሽ፣ አንቺ ራስ ወዳድ አይደለሽም በሚላት ሰዓት እንግዲህ ከዳግማ ጋርም ተጣልቻለሁ፣ ዳግምን ራሱ ይቅርታ አላርግለት እያልኩ ነው በምትለው ሰዓት ትንሽዬ ይሰቃይ። አሁን በቶሎ ይቅርታ እንዳታደርጊለት፣ ይቅርታ ደግሞ ያላደረግሽለት እኔ ሳሚ ይከፋኛል ብለሽ ነው ወይ በሚላት ሰዓት ሌንም ስለ ዳግም ሳወራና ከሱ ጋር በመሆን ሰዓት አይከፋህም ወይ ስትለው አይከፋኝም አይልሽም፣ ያናሃል አይከፋኝም፣ ግን ደግሞ ትንሽዬ ይከፋኛል ላይ ለምጄዋለሁ፣ ምንም አያስከፋኝም። ከአንቺ ጋር ሆኜ ከሚሰጠኝ ደስታ ጋር ሲነጻጸር እሱ ምንም ማለት አይደለም። ምንም እያረግሽ ቢሆን ከጎኔ ብትሆኚ አይከፋኝም፣ ግን ደግሞ ከጎኔ ከአይኔም አትራቂብኝ። ግን ደግሞ ጣልተናል፣ ደግሞ መታረቃችን አይቀርም። የዛ ጊዜ ደግሞ ይበልጥ ትጎዳለህ ብዬ በጣም ነው የምፈራው ሳሚ። እዛ ነው ወይ ያልታረቅሽው? ለዳግም ይቅርታ ለማድረግ ዝግጁ ነሽ፣ ግን ደግሞ ሳሚ ይከፋዋል ብለሽ እሱን ይቅርታ አላደረግሽለትም። ያ ለዳግም ይቅርታ አድርግለታለሁ ወይ አላውቅም። እስካሁን ንዴቱ አልበረደልኝም። ትንሽ የሚባል ጥፋት አይደለም ያጠፋው በምትለው ሰዓት ሳሚም እስኪ ትንሽ ይሰቃይ፣ ቶሎ ይቅርታ እንዳታደርጊለት። ያንቺን ስልክ እንዴት ነው የማያነሳ? ያንቺን የቆንጆ ስልክ ሌንም ወሬኛ በላሁን ውጣልኝ፣ ስራ አታስፈታኝ እያለች እየተሽኮረመመች ነበረ። እውነት ለመናገር ከሳሚ ጋር ብትሆን እኔ ደስ ነው የሚለኝ። ዳግም ግን በጣም ነው የሚያናደደ። ምንድን ነው የምጠብቀው? ገፍትሬ እስከማውጣት ነው ወይ የምጠብቀው? ውጣልኝ በምትለው ሰዓት እሺ በቃ ካልሽ እወጣለሁ እያለ በሚሄድ ሰዓት እንግዲህ ከግድግዳው ጋር ተጋጭቶ ነበር ሳሚ። የዛ ጊዜ አይደለም ብለኝ እኔ ራሱ ደንግጫለሁ። ሳሚ አይደለም ግድግዳ እንቅፋት ራሱ እንዲነካው አልፈልግም። የኔ አፍቃሪ ማለት ነው ሳሚዬ። ብሌንም ደንግጣ እንዴ ምን ሆነ ነው አስደነገጥከኝ እኮ ሳሚ፣ ቀስ ብለህ አትሄድም ወይ በምትለው ሰዓት ሳሚ በጣም ነው የተደሰተ። ምክንያቱም ለእኔ ቦታ አላት ወይ ለእኔ ታስብልኛለች ወይ ብሎ እንግዲህ እሺ በቃ ትንሽ እኮ ነው የመታኝ አልመታኝም ብሎ እየቀለደ ጥሏት ወጥቷል። ብሌንም ቆይ ምን እየሆንኩ ነው ምን እያደረግኩ ነው እያለች ራሷን እየጠየቀችው ነበረ። ምክንያቱም አሁን ላይ ሳሚ ብዙ ነገር እያደረገላት ነው። በእርግጥ ባለውለታዋ ነው።
የሆነ ደግሞ ርህራሄ ወይም ደግሞ አዘኔታም እያሳየችው ነው። ግን ደግሞ ዳግምን ትወደዋለች። ግን ደግሞ ከዳግም ጋር ደግሞ እሱንም እያነጻጸረችው ነው ማለት ነው። ያ ማለት ለሳሚ ስሜት አላት ማለት ነው። ስለዚህ ብሌንና ሳሚ አንድ ላይ ይሆናሉ ማለት ነው። እና ዳግምና ቃል ደግሞ ይስማማሉ። እሷ እሳት እሱ ውሃ ነው። ምክንያቱም ዳግምና ቃል እሳት ነች፣ ዳግም ደግሞ ውሃ ነው። እነሱ አንድ ላይ ቢሆኑ ይስማማሉ፣ እንደኔ ማለት ነው። የሶስት ጎረምሶች ስንሄድ እንግዲህ ሳሚም ከብሌን ጋር ሲወጣ ጆንም ውጭ ላይ እንደነበረ ከዳግም ጋር ተፋጦ በነበረበት ሰዓት ዳግም ወደ ክፍሉ ሲሄድ ሳሚ ከብሌን ጋር ሲወጣ አይቶ ተፋጠዋል ሶስቱም። ምክንያቱም ሳሚም የጆንን አልወደደውም፣ ዳግም ደግሞ ሳሚን አልወደደውም። ተፋጠው እያለ የነበሩበት ይሄ ልጅማ እዚህ እያለ እቅድ ላሳካ አልችልም እያለ ጆንም እያሰበ ነበረ። ምክንያቱም አቶ በኃይሉ እየላከውን እቅድ ምክንያቱም ያው ለበቀል እስከመጣ ድረስ መጀመሪያ ብሌንን ስለሆነ ማጥቃት የሚፈልገው ብሌንን ደግሞ ለማጥቃት ብዙም እያመቸው አይደለም። ምክንያቱም ሳሚ ከኋላው እየመጣ ማለት ነው። ለአቶ በኃይሉ ራሱ ደውሎለት ምንም ማድረግ አልቻልኩም፣ ይሄ ሳሚ ደግሞ በጣም እየተጠራጠረኝ ነው፣ የሆነ ቦታ ራሱ አቅሃለሁ እያለኝ ነው በሚለው ሰዓት አታስብ ምንም የትም አያቅህም በሚለው ሰዓት አቶ በኃይሉ በሆነ ስራ ወይ ተገናኝተን ከሆነ ብሎ ሲነግረው አቶ በኃይሉ ሳሚ ማለት የቀድሞ የኔ የቀኝ እጅ ነበር፣ እሱን ተወውና ግን ደግሞ ሰላም ካመነችህ የእሱ ቀላል ነው፣ ዋናይት ሰላም ነች፣ ነገሮቹ ይሳካልሃል ብሎት ወይዘሮ ሰላምን አሳምኖ ግን ደግሞ ሳሚ ደግሞ በጥርጣሬ እያየው ምንም ሊያምነው አልቻለም ማለት ነው። ምክንያቱም ነገረ ስራው ራሱ ድርጊቱ ራሱ ሁሉ ነገሩ እውነት ለመናገር የሚያሳምን አይደለም። የጆን የሆነ አይኑ ራሱ ይቅበዘበዛል። ለሱ ራሱ የሆነ ጥድፍ የማለት ጸባይ ያለው እና ጆን ራሱ የሆነ ተረጋግቶ ራሱ ነገሮቹን የማድረግ እንትን የለውም። ሁሉን ነገር ችኩል ስለሆነ ሁሉ ነገር አስታውቆበታል። ያ ማለት ደግሞ አሁን ላይ የኔ ሀሳብ ማለት ነው አቶ በኃይሉ ጆንን ያው እሱ መግደል ስላልቻለ ብቻ ጆንን ልኳል። ጆንና ሳሚ ደግሞ አንድ ላይ ሆኖ የአቶ በኃይሉን እውነት አቶ በኃይሉ ክፉ እንደሆነ ነግሮት ጆን ተመልሶ ወደ አቶ በኃይሉ ቢዞርበት ባይ ነኝ። ምክንያቱም ባለፈው አይታችሁ ከሆነ ጆን በጣም ተናዶ እህቴ ነች የእናትና አባት ገዳይ በሚለው ሰዓት የሆነ በእጁ የያዘው ስለት ነበረ። እሱን አስቀምጦት ሄዶ አቶ በኃይሉ እጅ ጋር ነበር ያገኘው። እኔ ያስቀመጥኩት እዚህ ጋር ነው፣ ግን አቶ በኃይሉ ጋር ደግሞ እንዴት ነው ሊሄድ የቻለ? ቆይ ምን እያሰብኩ ነው ብሎ በጣም ነበረ የተጠራጠረው። ግን ደግሞ ከዛ ወዲህ መጠራጠር ነበረበት። ምክንያቱም አቶ በኃይሉ አድርግ ያለውን በተቃራኒ ነበረ እሺ እያለ እሱን መጠራጠር የነበረበት። ግን ደግሞ ጆን አምኖታል። ያው ደግሞ የእናትና የአባት ገዳይ ሲባልም ለመናገር እነሱን ከመበቀልና ሌላ ነገር ከማድረግ ውጭ ሌላ ሀሳብ አይኖርም ማለት ነው። ወደ ሶስት ጎረምሶች ስንሄድ እንግዲህ ሳሚና ጆን ወይም ደግሞ ዳግምም የኔ ጅራጅል የሚያስበው ሁላ ትንሽዬ እውነት ለመናገር በጣም ነው የሚያናድደኝ። ይሆን አርቆ አያስብም። ከሳሚ ጋር ጥል አላቸው ማለት ነው ወይ? ምክንያቱም ጆንና ሳሚ አስተያየታቸው በጣም ክፉ ስለነበረ ጆንና ሳሚ ይጠላላሉ ወይ? የጠላቴ ጠላት ለእኔ ወዳጄ ነዋ ብሎ እንግዲህ ብሌንን አሳልፎ የሚሰጥ ይመስላል ዳግም። ምክንያቱም ከጆን ጋር ወዳጅነት ሳሚን ለማናደር ሲል ከጆን ጋር ወዳጅነት ፈጥሮ እንግዲህ ጆንም ብሌንን ለማጥቃትም ሆነ ብሌንን ለማግኘት መንገድ የሚከፍትለት ይመስለኛል። በጣም ነው የሚያናድደው ይሄ ዳግም ማለት ነው። ጆንም እነሱን ካሰናበተና ከሸኘው በኋላ ለአቶ በኃይሉ ደውሎለታል። አቶ በኃይሉም ጆን እንዴት ነው ገና ከመግባቱ ሁሉ ነገር አበላሸኸው አይደለም ወይ በሚለው ሰዓት ምንም የሰማኝ ነገር የለም አታስብ ጋሼ። የወይዘሮ ገነት ፀሐይ ስንሄድ እንግዲህ የወይዘሮ ገነት ጓደኛ ከዚህ በፊት አቶ በኃይሉ ገነትን ሊመታት በነበረበት ሰዓት ፀሐይ ነበረች መታ ያዳነቻት። አቶ በኃይሉ እጅ ውስጥ ገብታለች እሷ ደግሞ ማለት ነው ፀሐይ። አቶ በኃይሉ የሆነ ቤት ወስዶ እንግዲህ እንደዚህ አልገልሽም ቀስ ቀስ እያልሽ ነው እንድትሞች የምፈልገው በረሃብ ከዛ በውሃጥም ትያለሽ፣ ማንም የሚደርስልሽ የለም፣ እንደፈለግሽ መጮህ ትችያለሽ፣ ማንም አይመጣልሽም፣ እኔ ግን እንዳንቺ ክፉ አይደለሁም ብሎ ውሃና ምግብ እሷ ጋር ካስቀመጠ በኋላ እንደዚህማ እስርሽ ካደረግኩልሽ ምኑን ትሰቃየዋለሽ፣ ካንቺ ራቅ ማለት ነው ያለበት ብሎ ምግብና ውሃውንም አርቆላት በሩን ዘግቶባት ሄዶ ነበረ። ፀሐይም እኔ እንኳ ብሄድ ወደ አምላኬ ነው ያንተን መሄጃ ግን ፈጣሪ ይወቅልህ እያለች ወይኔ መሞት እኮ ነው እያለች በጣም ነበር የተጨነቀችው።
ወይዘሮ ገነትን ቡና አፍልታ ከማጋ ነው ቡና የምጠጣ ጓደኛዬን ልጥራት አይደለም ወይ እንደዚህ ካኮረፍኳት ይበቃኛል። በዚሁ ከቀጠለች ደግሞ ወደ መጥፎ ማንነቷ እንዳትመለስ ቆይ ልጥራት ብላ ብትሄድም ቤቷ አልነበረችም። ከቤተ ክርስቲያንም ከወጣች ቆይታለች። የት ነው የሄደችው? የአቶ በኃይሉ አግኝቷት ይሆን እንዴ ብላ እያሰበች ነበረ። ደውላላት ነበረ ለፀሐይም። ወይዘሮ ገነት ግን ደግሞ ፀሐይ ስልኳን ማንሳት አልቻለችም። ምክንያቱም እጅና እግሯ ታስሯል ወንበር ላይ። ከዛ ተነስታ ለማንሳትም ሆነ ምንም ለማድረግ አልቻለችም። ስልኩም ሳታነሳው ተዘጋባት። አቶ በኃይሉም በመንገድ እየሄደ የታባሽ ሙች ብሎ እንግዲህ ቁልፉን የሆነ ቦታ ነው የጣለው ማለት ነው። እውነት ለመናገር በጣም ነው ያሳዘነችኝ። ተቀይራ ደግሞ እንደዚህ በመሆኗ አሳዝናኛለች። ወደ ወይዘሮ ሰላምና ሳሚ ስንሄድ ሳሚም ምክንያቱም ይሄ ልጅ እንዴት ነው ያመንሽው? ምንም የአቶ በኃይሉ ሰው ነው የሚመስለው የእሱ ልጅ አይመስልም። ምክንያቱም ያንን ሚስጥር ደግሞ አንቺ ብቻ ነሽ የምታውቂው። ያንን አንቺ ብቻ እንደምታውቂ ስላወቀ ነው ለመጠቀም የሞከረብሽ እንጂ ይሄ ልጅ የእሱ ልጅ አይደለም። ምን ያህል እውነታ ነው የአቶ በኃይሉ ልጅ እንዳለው በሚል አሳት ወይዘሮ ሰላምም ልጅ እኮ አለው አስረግዞ ነበር ግን የካዳት ብላ ለሳሚም ነግረዋለች። ሳሚም ግን መጠራጠሩ አይከፋም። ምክንያቱም ሙሉ ለሙሉ አትመኙ ብሎ ያወራት በነበረበት ሰዓት እጆንም እያመነችው ነበር። እያመነችው እኮ ነው ልጅ እያለ ስታለቅስ አልነበረም ወይ? ይሄ ልጅ ግን አልፋታኝ አለ። እንዴት አድርጌ ነው ከመንገዴ ዞር የማደርገው እያለ በሩ ላይ ተለጥፎ እየሰማ ነበረ። ብሌንም ምሳ ደርሶ ምሳ ይዛላቸው ልትገባ በነበረበት ሰዓት እያዳመጠችው ምንድን ነው እዚህ በር ላይ ተለጥፎ የሚሰማው? ይሄ ልጅ ግን ምን እያደረገ ነው እያለች እሱ ልቡን አጥቶ እነሱን እያዳመጠ ነው። ወይዘሮ ሰላምም አንተ ጥሩ ልጅ ነህ ሳሚ፣ አይኔ እንዲገለጽ ስላደረግክ አመሰግናለሁ፣ ግን ደግሞ እኔ በመከታተልበት በማጣራበት መንገድ አጣራለሁ፣ አመሰግናለሁ ብለው ነበረ። ብሌንም ልጅየው ምንም ጆን ሊያያት አልቻለም። በሩ ላይ ብቻ ተለጥፎ ወይኔ አመነችው እኮ እንዳታምኙ እያለ እንግዲህ እሱ በራሱ መንገድ እያወራ አሁን ላይ ብሌን ያወቀች ይመስለኛል የአቶ በኃይሉ ሰላይ መሆኑን። ቱም አትመኙ እያለ ራሱ ጮክ እያለ ራሱ ሲነጋገር ስለነበረ ማለት ነው። ለዚያሬ እጄላችሁ የመጣሁት ውዶችዬ ይሄን ይመስላል። አደራ ድራማ እንግዲህ ለብዙዎቻችን ለስደተኞች ለኛ አስተማሪ ነው። በተለይ ልጆች ላላችሁ ብዙ ድራማዎች አሉ። ብዙ ነገሮቻቸው የሆነ የተጨመረ ነገር ቢኖረውም ግን ደግሞ እንደዚህ ይሄ የእውነተኛ ታሪክ ነው ማለት ድራማም ሆነ ፊልሞች ሲሰሩ በእውነተኛ ታሪክ ተመስርቶ ስለሆነ በጣም ከባድ ነው። በተለይ ልጆች ወልዳችሁ ጥላችሁ ብዙ አመት የምትቆዩ ልጆች ከአያቶቻቸው አያት እንኳን በጣም ጥሩ ናቸው። ግን ደግሞ አክስት አጎት፣ አንዳንዶች አክስት አጎት ጥሩ እንዳሉ መጥፎም አሉ። የኔዎቹ ስማ በጣም ጥሩ ናቸው። በጣም መሳሳላቸው። ግን ደግሞ አንዳንድ አክስትና አጎት ደግሞ አሉ ለብር የሚስገበገቡና ፈጣሪ ልጆችን ወልዳችሁ የመጣችሁ ከእንደዚህ አይነት ስግብግብ እናትም ሆነ አያትም ሆነ አጎት ይጠብቃችሁ ላለውኝ